ሰላም የተከበራችሁ ተመልካቾቻችን እንኳን ወደ ቻናላችን በደህና መጣችሁ። ትላንትና አብርሃም በድንገት ወድቆ ቤተሰቦቹንና ወዳጆቹን ለትልቅ ጭንቀት ዳርጓል። ዛሬ ግን አብርሃም እየተሻለው ነው። ነገር ግን ቤተሰቡ መካከል ያሉ ጥያቄዎች አልተመለሱም። አብርሃም ምን ውሳኔ ይወስናል? ሩታ ብዙዬና ሄርሜላ ምን ይላሉ? እስቲ እንመልከት። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ይህንን ቤት ላይክ፣ ሼር፣ ኮመንት ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ወደ ጉዳይ ገባለሁ። አብርሃም ከሆስፒታል ተመልሶ ቤት ውስጥ ተቀምጧል። ሩታ ብዙዬ፣ ሄርሜላ፣ ዴቭ፣ ዳኒ እና ኤፍሬም አብረውት አሉ። አብርሃምም ሁላችሁንም ከጎኔ ስለነበራችሁ አመሰግናለሁ አለ። ሩታም እኛም ደስ ብሎናል አለች። ብዙዬም ወንድሜ እንደዚህ ማየቴ ደስ ብሎኛል አለች። ዳኒ በፌዝ እየሳቀ ይገባል። ዳኒ እሺ አሁን ደህና ሆነሃል፣ ግን እናንተ ሶስታችሁ ስለ አብርሃም ጣላታችሁ ተወዳዳሪ ፕሮግራም ይመስል ነበር አለ። ሩታ ዳኒ ባክህ ዝም በላለችው። ዳኒም እኔ እውነቱን ነው የምናገረው አለ። ብዙዬ እንደገና ችግር አትፍጠር አለችው። ዳኒም ችግር አይደለም እውነት ነው አለ። ሄርሜላ አብርሃም እኔ አንድ ነገር ልናገር፣ በታመምክበት ጊዜ ብዙ ነገር ተፈጥሯል፣ ግን እኔ ከህይወትህ ውጪ ሆኜ መቅረት አልፈልግም አለችው። ሩታም ይህንን ጉዳይ የሚወስነው አብርሃም ነው አለች። ዴቭም አዎ ሁላችንም ሀሳባችንን ተናግረናል። ዳኒ እንደገና መሀል ይገባል። ዳኒም እኔ ብቻ አንድ ጥያቄ አለኝ፣ አብርሃም ለማን ነው የሚሆነው? ሩታ ዳኒ ብዙዬ ይህንን ሰው ማን ጠራው አለች። ዳኒም እኔ የህዝብ ድምጽ ነኝ አለ። ሁሉም ይስቃሉ። አብርሃምም ተነስቶ ይናገራል። አብርሃም በቃ ሁላችሁም አከብራችኋለሁ፣ ግን ህይወቴን የሚወስነው እኔ ነኝ አለ። ሁሉም ጸጥ አሉ። አብርሃምም በታመመበት ጊዜ አንድ ትምህርት በታመምኩበት ጊዜ አንድ ትምህርት ተምሬያለሁ አለ። ህይወት አጭር ናት፣ ስለዚህ ጭቅጭቅና ጥላቻ አልፈልግም። ኤፍሬም ጥሩ ንግግር ተናግረሃል አለው። አብርሃምም ከዛሬ ጀምሮ ሰላም እመርጣለሁ አለ። ሄርሜላም ውሳኔህን አከብራለሁ አለችው። ሩታም እኔም እንደዛው አለች። ብዙዬ ዋናው ጤናህ ነው ትላለች። ዳኒ እሺ እኔም ዛሬ ችግር ሳልፈጥር እሄዳለሁ አለ። ሁሉም ይስቃሉ። ውድ ተመልካቾቻችን የአብርሃም ውሳኔ ምን ይመስላችኋል? በአስተያየታችሁ ክፍል ኮመንት ላይ አስቀምጡልን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።